አይነት ስሜት ተሰማው ሩታ አልፈልግህም ከህይወቴ ውጣልኝ ስትለው የሚለውን አብረና ያለን። ሰላም ሰላም የኔ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። ትኩስ አዳዲስ መረጃዎችን በዚህ ቻናል ላይ የምታገኙበት ቻናል ነው። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቅ ሲሳይ ይስጣችሁ። እስኪ ወደ ቪዲዮ እንግባ። ያዳመጥክ ደስታ የራስህን ፍላጎት ብቻ እኮ ነው እያዳመጥክ ያለው። የራስህን ሀሳብ ብቻ እኮ ነው እያዳመጥክ ያለው ደስታ። የኔን ሀሳብ አዳምጫ ነገሮችን እኮ ለመረዳት ትሞክር ነበረ። ሽማግሌ ቤት ድረስ ይዘህ ስትመጣ አይሆንም ስለ ልትረዳኝ ይገባ ነበር። ሽማግሌ ፋሚሊ ጋር ይዘህ ስትሄድ ልትረዳኝ ይገባ ነበር። አይሆንም እንደሱ እንዳታደርግ እያልኩ ነው አይደል እንዴ ሽማግሌ ይዘህ። ስለዚህ ያንን አይተመረዳት ትችል ነበር ደስታ። የኔን ፍላጎት ማወቅ ትችል ነበር ያኔ። ለምንድን ነው የማይገባ? ለምንድን ነው የማትተወኝ? በቃ ተወኝ። እየተጨነኩኝ ነው ደስታ ፕሊዝ። እውነት ለመናገር ለምንድን ነው የማትተወኝ? ለምንድን ነው የማትረዳኝ? እኔ እኮ አልፈልግህም እያለችው ነው ሩታ። እና በጣም ከባድ ነው ይሄ ስሜት አንድ ለሚያፈቅር ሰው። የሁሉ መስዋዕትነት ከከፈልኩኝ በኋላ ሂድልኝ ምናምን እንድትይኝ አልፈልግም። ይኸውልህ ደስታ አልፈልግም። አውቃለሁ ብዙ መስዋዕትነት ከፍለሃል። ስራህን ትተህ ምናምን ብዙ ነገር እንጥለህ መጥተሃል። ግን ደግሞ እንደ አዲስ ነገሮችን ማድረግ ትችላለህ። ብዙ ነገር ያለፍኩኝ ሰው ነኝ አላልከኝም? በጣም ብዙ ነገር ያሳለፍኩ ሰው ነኝ። በእንደዚህ አይነት መንገድ አይደለም ይሄ እዚህ ደረጃ የደረስኩት አላልከኝም? ነገሮች ለአንተ ቀልድ እንዳልሆነ አውቃለሁ። ግን በቃ ይሄም አይከብድህም። ብዙ ነገር ያለፍክ ሰው ከሆንክ ምንም ሊከብድ አይችልም። ይሄም ቀላል ነገር። በነገራችን ላይ ደስታ ግልጹን መናገሯ በጣም አሪፍ ነው። ምክንያቱም ጊዜህን በከንቱ ከምታባክን ቁርጡን ብትነግርህ ይሻላል እንጂ እስካሁን ድረስ ዋጋ ከፍዬ ከዚህ በኋላ ከህይወትሽ አልወጣም ማለት በራስ ላይ መቀለድ ማለት ነው። እና ግልጹን መናገሯ ጥሩ ነው ላንተ ማለት ነው። ሩታም ደግሞ አንድ ጊዜ የምታፈቅረው እየመሰልሽ አንድ ጊዜ ደግሞ የማትፈልጊው እየመሰልሽ በሱ መጫወቱ አግባብ ልክ አይደለም ማለት ነው። ቀለል አድርጋ አስበው። ህይወትን ወደ መጣህበት ሀገር ሂድ፣ ኑር፣ ስራህን ስራ፣ ትረሳኛለህ በቃ። በነገራችን ላይ የሚያፈቅሩትን ሰው ለመርሳት እንደዚህ በቀላል መርሳት አይቻልም ማለት ነው። ብዙ ዋጋ ያስከፍለዋል። ምክንያቱም አፈቀርኩኝ ወደድኩኝ ብሎ ሁሌም ይህንን አድርግ ስትይው ታዛዥ ሆኗል ባጭሩ ማለት ነው። ስለዚህ ትንሽ ይሄ ቃላት በጣም ይከብዳል ሩታዬ ማለት ነው። ለአፍቃሪ ሰው ይከብዳል። እንደምታዩ ደስታ ብዙ ነገር ዝቅ እያለልሽ ነው፣ እያከበረሽ ነው። የምሬን ነው። ሞክር፣ እንደዛ አድርግ። እኔን አታስጨንቀኝ ደስታ። ተጨነቅኩኝ ስላልሽኝ አልሄድም። ተጨነቅኩ እንዴ ደስታ ደግሞ ማለት ነው ተጨነቅኩኝ፣ ለአንተ ስሜት የለኝም፣ አልፈልግህም እያለችህ ነው ካለሽ ደግሞ ልጅቷን አታጨናንቃት። በቃ ከሷ ህይወት ውጣና ራስህን ለማጽናናት ወደ ፈጣሪ ተጠግተህ ለምነህ ወደ ቀልብህ ልትመለስ ይገባል። በቃ ልጅቷ እየተጨነቀች ከሆነ ደግሞ ሳታፈቅርህ አብራህ ብትኖር ታስከፋሃለች። ገባህ? ፍቅር አትሰጥህም፣ ትጋጫላችሁ ምናምን አይረዝምም ትዳሩም ሆነ ፍቅሩ ማለት ነው። ስለዚህ ልጅቷ እየተጨነኩ ነው ብላለሽ፣ ግልጹን ነግረሃለሽ። ግልጹን ደግሞ ከነገረችህ መቀበል ብቻ ነው አማራጭ። ሌላ ምንም ማድረግ አይቻልም። የግራ ጎንህን መፈለግ ነው። ምን ሆነሽ ነው? ስላፈቀርኩሽ ለኔ አታስብም? አስባለሁ እኮ። ለኔ የምታስብ ከሆነ እየተጨነኩኝ ነው እኮ ነው እያልኩ ያለው። ምንድን ነው ያስጨነቀሽ? እኔ እኮ አንቺን ደስታ እኮ ነው እየጠበቅኩ ያለሁት። የተጨነቀችው ለአንተ ፍቅር ስለሌላት ነው። ኦልሬዲ ፍቅር የለኝም፣ ስለዚህ ፍላጎት ስለሌለኝ እኔ ደግሞ ይህንን ልጅ እንዴት ብዬ ልውደደው፣ እንዴት ብዬ ላፍቅረው፣ እንዴት ብዬ አብሬው ልኑር በማለት በማሰብ ተጨነኩኝ እያለች ነው። ይግባ አንድ ቀን ተጨኝሻል ለማድረግ ነው እየጠርክ ያለው። እንደዚህ አርግ ስትይኝሽ እያልኩኝ አንድ ቀን ስላንቺ ደስታ አታስጨንቃት። ሰምተኛል። እኔ እናንተ መጣላት የለብንም። ውሳኔዋን በግልጽ ነገረች። ስለዛ የመጨረሻ ጊዜ የተሰናበታትና ከዚህ እንድትሄድ እፈልጋለሁ። ፈረንጁ ሁሌም ከሩታ ጎን ስለሆንክ እናመሰግናለን። ምክንያቱም እሷ ፍላጎቷ የሆነ ነገር ሲኖር አብራችሁ ሁኑ ስትል ነበረ። ፍላጎት እንደሌላት ስታቅ ደግሞ በቃ ከሷ ጎን ሆነሃል። ለምን እንድትጋጩም አልፈለክም። በሰላማዊ ለመፍታት እየነገርከው ነው። ደስታ በቃ ሂድ፣ ተሰናበታት። ከዛሬ በኋላ ታገኛለሽ ደስታ። ከዛሬ በኋላ ሩታ ለምንድን ነው ላይፍ የምታበላሽው? ሩታ እኔ እኮ ላንቺ እኮ ነው የምኖረው እንዴ። ምን ሆነሽ እንደዚህ ሲል እዚህ ጋር ደስታ አንጀቴን በላው እውነት። የሆነ የድምፁ ቅላጽ ይሁን የሚያሳዝን ፓርት አለውና አንጀቴን ነው የበላኝ የምር።
ለምንድን ነው ህይወት የምታበላሹ? ጥሩ ሆነ በቃ ነገሮች ተስተካከለስል። እንደዚህ አይነት ሀሳብ ምንድን ነው የሆንሽው? ለምንድን ነው እንደዚህ የምትወላውይብኝ ሩታ? በቃ ወይ ቀድም መጀመሪያ መናገር እኮ ትችይ ነበር። ሩታም እዚህ ጋር ቤት ሲሰጥሽ ካላፈቀርሹ አልፈልግም አልቀበልም ማለት ነበረብሽ። ቁልፉን ተቀብለሽ መጨፈር አልነበረብሽም። ግን በእርግጥ እዚህ ጋር ስትቀበዩ ቁልፉን ገብቶሻል። ከዛ እሱ ደግሞ ትፈልገኛለሽ ብሎ ነው የሚያስበው እና እዚህ ጋር ደግሞ አሁን አልፈልግም ስትይው በልጁ መቀለድ ይሆናል ማለት ነው። ስለዚህ ይህን ነገር ቆም ብለሽ አስቢበት፣ ራስሽን አዳምጠሽ ወስኝ። አይደለም ለምንድን ነው ህይወት የምታበላሽ? አልነገርኩም መጀመሪያ ደስታ ልትረዳኝ ሁሉ ነገርሽን ረስቼ ከአንቺ ጋር ስለሆንኩ አለው ስላልኩሽ ነው። ከጎንሽ ነው ስላልኩሽ ነው አይደለም። ወይኔ ጉዴ ለምንዳኝ እኔ እኮ መጀመሪያ ልነግርህ እኮ ሞክሬያለሁ ደስታ። እኔ በፊት ላስረዳ ሞክሬያለሁ፣ ግን ልታዳምጠኝ እንኳን አልፈለግክም እኮ እንዴ። የራስን ሀሳብ ብቻ እኮ ነው እያዳመጥክ ያለው። የራስን ስሜት ብቻ እንድረዳለህ ያንተ ብቻ እንደሆነ እኮ ነው እየፈለግክ ያለው እኮ ደስታ። ለማንኛውም ሩታዬ በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። መልካሙን እመኝልሻለሁ። ስለነበረን ጊዜ ምናምን ቆይታ ምናምን አመሰግናለሁ። በጣም አፈቅርሻለሁ፣ እወድሻለሁ። መቼም ይሄን ነገር እንዳረሽ በቃ ቻው፣ አመሰግናለሁ። እውነት ለመናገር ወላሂ እዚህ ጋር ደስታ በቃ እኔ ምን ብዬ ልንገራችሁ፣ እምባኔ ተናነቀኝ። ሩታ ደግሞ አቤት አቤት አቤት። ፈረንጁም ሩታም ነፍሳችሁ አይማርም። እውነት ልጁን የተናገራችሁበት መንገድ በጣም ከባድ ነው። እውነት ደስታ ግን ከልብ ሰው ነህ፣ የሰው ልክ የሴት ክብር የገባህ ሲቀጥል ደግሞ እንደ ተማረ ሰው የምታስብ በንግግር የምታምን እኔ በጣም አድንቄሃለሁ። ፈረንጁ ከዚህ በኋላ አጠገብሽ አልደርስም፣ አላስጨንቅሽም ምናምን ነገርሽ እንዲህ ልትጨነቂ ከሆነ አጠገብሽ አልደርስም። ማናችሁም አታገኙሽ። መልካሙን ሙሉ እመኝልሻለሁ፣ አፈቅርሻለሁ። የዋህ ሰው ማለት ነው ሲወስን ከባድ ነው። የዋህን ሰው አታስቀይሙ። ሲወድም በንጹህ ልቡ ነው፣ ሲቆርጥም በዛው ልክ ነው። አሁን ደስታ የዋህ ስለሆነ የቆረጠለትና የከፋለት በጣም ከባድ ነው። ፈረንጁን እራሱ አልሰደበውም። ሂድ 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 ለህር ነው እያለ አልረብሽሽም ከዚህ በኋላ በቃ ምናምን ብሎ እየተናገረ ፈረንጁ ደግሞ ሂድ 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 እንደዚህ ሲናገሩ ራሱ ምን ነው ልታገባት ነው እንዴ? ምንድነው እንደዚህ ሂድ ሂድ የምትለኝ? ምን ነው ቸኮልክ? እንደ ወንድ ቋንቋ ራሱ እንደዚህ ብሎ አላናገረውም ማለት ነው። የሰው ልክ ብያለሁ ደስታ። ማመን አልቻልኩም። ምንድነው የሚስቀው ፈረንጁ? ለምን ሄደ ወደ ደስታ? ፕራንክ ነው ልትሉ ባልሆነ ፕራንክ ነው ልትሉ ብቻ ባልሆነ ምንድነው ሳትሰናበታት አቅፋት እንደዚህ አይነት ጨዋታ በቃ መናገር የፈለጋችሁትን ተናገራችሁ። አቅፋት ምንድነው አቅፋኝ ቻው ላይ ጉንጬ ስማይ ምናምን ሄደልኝ። አሁን ሩታ ካንቺ ይጠበቃል እንኳንም ፕራንክ ሆነ። የምር ደስታ አሳዝኖ የነበረ እንኳንም ፕራንክ ሆነ። እናንተ የልባችሁን ከተናገራችሁ በኋላ ምናምን አሁን እናንተ እንደዚህ ስትሉ አታፍሩም? ቱ ነፍሳችሁ አይማርም እውነት። እና እንኳንም ፕራንክ ሆነ። እውነት ደስታ በጣም አሳዝኖ ነው። በዚህ አጋጣሚ ግን ሩታ ቆም ብለሽ አስቢ። ደስታ ብዙ እርቀት እየሄደ ነው፣ ብዙ እየተራመደ ነው። የእውነት የማትፈልጊው ከሆነ አልፈልግም ብለሽ ቁርጡን ተናገር። የምትፈልጊው ከሆነ እፈልግሃለሁ በይ ማለት ነው። ምክንያቱም ልጁ ይጎዳል፣ ጥሩ አይደለም። በሰው ስሜት መቀለድ፣ ከልብሽ ያለውን ከሆነ እየተናገርሽ ያለሽው በግልጽ መናገር ነው። በፕራንክ አስመስላችሁ ምናምን ሳይሆን ግልጹን በቃ ራስሽ ማዳመጥ አለብሽ። ቀል አይደለም። የፈለጋችሁትን ከተናገራችሁ በኋላ አሁን እንደዚህ ምን ማለት ምንድነው? ሰው አቅፋት እኔ ተሰናበትኳት አልተሰናበትኳት ምን ያደርግልኝ? እዚህ ጋር ሳምኝና ሄድ ቻው ቱ ምስኪን ይህን ምስኪን አግኝታችሁ ተጫወታችሁበታ እናንተ ሁለት የተመታችሁ እና ውድ ቤተሰቦች እንኳን ፕራንክ ሆነ። እውነት ደስታ በጣም ነበር አንጀቴን የበላው። እምባ ራሱ በቃ ተናነቀኝ። ሩታ ራሱ በቃ እምባ ተናነቀኝ፣ አሳዘነኝ አለች። የምር ያሳዝናል። እና ይመቻችሁ፣ በፍቅር ኖሩልኝ። ሰብ ላይ ካትርሱ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።